ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር ዩሮ እንዲሁም ፓውንድ አካውንቱ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የተጠናቀቀው የመራጮች ምዝገባ ሂደት ግልጽና ተጠያቂነት የሰፈነበት መሆኑን ለማረጋገጥ የፖለቲካ ፓርቲዎች ተወካዮችና ምርጫን ለመታዘብ ፍቃድ ያገኙ የሲቪል ማህበራት ድርጅቶች መታዘብ የነበረባቸው ቢሆንም በአብዛኞቹ ምርጫ ጣቢያዎች ታዛቢዎች እንዳልነበሩ ተገለጸ። ይህንን የገለጸው ምርጫውን ለመታዘብ ከምርጫ ቦርድ ፍቃድ ያገኘው ህብረት ለምርጫ የተሰኘው የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ነው። ህብረቱ ሰሞኑን ያወጣው የክትትል ሪፖርት ከመጋቢት 12 ቀን 2018 ዓ.ም ጀምሮ ምዝገባው እስከ ተጠናቀቀበት ሚያዝያ 14 ቀን 2018 ዓ.ም ድረስ ያለውን የመራጮች ምዝገባ ሂደት የሚሸፍን ሲሆን ክትትል ያደረገው በ3953 የማኑዋል ምርጫ ጣቢያዎችና በ433 የታብሌት ምዝገባ በተካሄደባቸው ምርጫ ጣቢያዎች ወይንም በአጠቃላይ በ4396 የምርጫ ጣቢያዎች መሆኑን አስታውቋል። የምዝገባው ሂደት ግልጽነት እንዲኖረው ለማረጋገጥ እንዲሁም የፓርቲያቸውን ጥቅም ለማስጠበቅ በምርጫ ቦርድ እውቅና ያገኙ የፖለቲካ ፓርቲዎች ወኪሎቻቸውን በምዝገባ ጣቢያዎች ማሰማራት ይጠበቅባቸው እንደነበር የጠቆመው ህብረት ለምርጫ ሆኖም ክትትል ካደረገባቸው 3414 የማኑዋል ምርጫ ጣቢያዎች ውስጥ በ86 በመቶ የፖለቲካ ፓርቲ ወኪሎች እንዳልነበሩ በተመሳሳይም ክትትል ባደረገባቸው 539 የታብሌት ምርጫ ጣቢያዎች ውስጥ በ86 በመቶ የፓርቲ ወኪሎች እንዳልተገኙ ገልጿል። በተመሳሳይ የሲቪል ማህበረሰብ ድርጅቶች የምዝገባው ሂደት አካታች፣ ግልጽና ተጠያቂነት የሰፈነበት መሆኑን ለመታዘብና ግኝቶቻቸውን ለህዝብ፣ ለምርጫ ቦርድ፣ ለፖለቲካ ፓርቲዎች፣ ለሚዲያዎችም ለማቅረብ ታዛቢዎችን ማሰማራት ይጠበቅባቸው እንደነበር የገለጸው ህብረቱ ከታዘባቸው የምርጫ ጣቢያዎች በ92 በመቶ እንዲሁም ከታዘባቸው የታብሌት ምርጫ ጣቢያዎች በ88 በመቶ የሲቪል ማህበራት ተወካዮች እንዳልተገኙ ማረጋገጡን አስታውቋል። በሌላ በኩል የህብረት ለምርጫ ሪፖርት ካቀረባቸው ቁልፍ ግኝቶች መካከል 97 በመቶ የሚሆኑት የምዝገባ ጣቢያዎች በህግ በተፈቀዱ ቦታዎች የተቋቋሙ መሆናቸው ተጠቁሟል። ነገር ግን 3 በመቶ ወይንም 102 የማኑዋል እንዲሁም 14 የታብሌት ምዝገባ ጣቢያዎች በድምሩ 116 ጣቢያዎች ክልከላ በተደረገባቸው እንደ ወታደራዊና ሃይማኖታዊ ተቋማት ውስጥ መገኘታቸውን ገልጿል። በተጨማሪም ከ80 በመቶ በላይ የሚሆኑት ጣቢያዎች ለአካል ጉዳተኞችና ለአረጋውያን ምቹ እንዳልነበሩ ሪፖርቱ ጠቁሟል። 102 ወይንም 3 በመቶ የማኑዋል ምዝገባ ጣቢያዎችና 14 ወይንም 3 በመቶ የታብሌት ምዝገባ ጣቢያዎች ክልከላ በተደረገባቸው ቦታዎች ማለትም ወታደራዊ፣ ፖሊስ፣ ሃይማኖታዊ፣ ጤና ጣቢያ፣ መጠጥ ቤት ወይንም ሆቴል፣ የፖለቲካ ፓርቲ ጽህፈት ቤትና የግል መኖሪያ ቤት ተቋቁመው ተገኝተዋል ሲል ሪፖርቱ አስታውቋል። የጸጥታ ሁኔታን በተመለከተ በአብዛኛው ሰላማዊ ሂደት የነበረ ቢሆንም በአማራ፣ ኦሮሚያ፣ ደቡብ ኢትዮጵያና ሲዳማ ክልሎች በአስፈጻሚዎች ላይ ግድያ፣ የአፈና ሙከራና ድብደባ መሰማቱን ህብረቱ አረጋግጧል። የህብረቱ ታዛቢዎች በተሰማሩባቸው የምዝገባ ጣቢያዎች ውስጥና በአካባቢያቸው በተመዝጋቢዎች፣ አስፈጻሚዎች፣ ታዛቢዎች ላይ የደረሰ ጥቃት፣ ማስፈራራትና ወከባን በተመለከተ ደግሞ በ3942 ወይንም 99.7 በመቶ የማኑዋልና 438 ወይንም 99 በመቶ የታብሌት ምዝገባ ጣቢያዎች ውስጥና አካባቢው ደህንነቱ የተጠበቀ ሲሆን በ11 የማኑዋል እንዲሁም በ5 የታብሌት ምዝገባ ጣቢያዎች ውስጥ ወይንም አካባቢ በምርጫ አስፈጻሚዎች ላይ ግድያን ጨምሮ ሌሎች ችግሮች ነበሩ። በአማራ ክልል ምስራቅ ጎጃም ዞን አንድ የምርጫ አስፈጻሚ የተገደለ ሲሆን በዚያው በአማራ ክልል አዊ ዞንና
ዋግምራ ዞን 2 የግድያ ሙከራዎች፣ በአማራ ክልል ምስራቅ ጎጃም ዞን፣ በዋግምራ ዞን፣ በኦሮሚያ ክልል ምዕራብ ወለጋ ዞን እና በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን በአጠቃላይ 7 የአፈናና እገታ ድርጊቶች ተፈጽመዋል። አንድ ድብደባ በሲዳማ ክልል ሰሜናዊ ሲዳማ ዞን መፈጸሙና 6 የማስፈራራት ተግባራት በአማራና ደቡብ ኢትዮጵያ ክልሎች ውስጥ መፈጸማቸውን ሪፖርቱ ጠቁሟል። በጣቢያዎች በአማካይ 4 አስፈጻሚዎች የተገኙ ሲሆን የፓርቲ ወኪሎች ተሳትፎ ግን ዝቅተኛ መሆኑን የታዘበው ህብረቱ በአንዳንድ ጣቢያዎች ማንነትን የሚያረጋግጥ ሰነድ ሳይቀር ምዝገባ መከናወኑንም እንደ ክፍተት ተመልክቷል። ህብረት ለምርጫ በመራጮች ምዝገባ ሂደት ላይ የታዩ ጠንካራ ጎኖችንም ያመላከተ ሲሆን ከነዚህ መካከል ምርጫ ቦርድ የመራጮች ምዝገባን በዲጂታል መንገድ ለማከናወን የሚያስችል የህግ ማዕቀፍ ማዘጋጀቱ፣ ቴክኖሎጂውን ማስተዋወቁ፣ የአሰራር ስርዓት መዘርጋቱና ተግባራዊ ለማድረግ መሞከሩ፣ በዚህም ከ5.5 ሚሊዮን በላይ ዜጎች በዲጂታል አማራጭ መመዝገባቸው አንዱ ነው። አብዛኞቹ የምዝገባ ጣቢያዎች በህግ በተፈቀዱ ስፍራዎች መቋቋማቸው፣ በምዝገባ ጣቢያዎች በአማካይ 4 አስፈጻሚዎች መገኘታቸው፣ በ87 በመቶ ትዝብት በተደረገባቸው ጣቢያዎች መራጮች ማንነታቸውን በሚያረጋግጥ ሰነድ በማቅረብ መመዝገባቸው እንዲሁም ከ97 በመቶ በላይ በሆኑ ትዝብት የተደረገባቸው ጣቢያዎች የህብረቱ ታዛቢዎች ያለምንም ክልከላ ወደ ምዝገባ ጣቢያ መግባት መቻላቸው በምዝገባ ሂደቱ የታዩ ጠንካራ ጎኖች መሆናቸውን አስታውቋል። ህብረቱ ለጸጥታ አካላት ባቀረበው ምክረ ሀሳብ በምርጫ አስፈጻሚዎችና በታዛቢዎች ላይ የሚደርሱ ጥቃቶችን ለመከላከል ተገቢውን ጥበቃ እንዲያጠናክሩ ያሳሰበ ሲሆን የፖለቲካ ፓርቲዎችና ሲቪል ማህበራት ደግሞ በድምጽ መስጫ ቀን ሂደቱ ግልጽና ተጠያቂነት ያለው እንዲሆን ወኪሎቻቸውና ታዛቢዎቻቸውን በስፋት እንዲያሰማሩ ጠይቋል። ሪፖርተር በዚህ ሪፖርት ውስጥ በቀረቡ ትዝብቶች ላይ የብሔራዊ ምርጫ ቦርድ ምላሽን ለማካተት ያደረገው ሙከራ አልተሳካም። የኦነግ ሊቀመንበር ዳውድ ኢብሳ በሰባተኛው ጠቅላላ ምርጫ እንደማይሳተፉ ፓርቲያቸው አስታወቀ። የኦሮሞ ነጻነት ግንባር ፓርቲ ሊቀመንበር አቶ ዳውድ ኢብሳ በሰባተኛው ጠቅላላ ምርጫ በእጩነት እንደማይሳተፉ የፓርቲው የዲሲፕሊንና ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ዲሮ ለሪፖርተር ተናግረዋል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ በትውልድ ቦታቸው ሆሮ ጉድሩ ወለጋ አካባቢ በእጩነት ተመዝግበው ለመወዳደር ዝግጅት ሲያደርጉ መቆየታቸው ጠቅሰው ይሁን እንጂ በአካባቢው ያለው የጸጥታ ስጋት ለሊቀመንበሩ ደህንነት አስጊ በመሆኑ ፓርቲው አቶ ዳውድ ከውድድሩ እንዲወጡ መወሰኑን አስረድተዋል። ኦነግ ለዘንድሮ ምርጫ 163 እጩዎችን አቅርቦ የነበረ ቢሆንም ምርጫ ቦርድ ያጸደቀው ግን 128ቱን ብቻ ነው። ፓርቲው በስድስተኛው ጠቅላላ ምርጫ ተገፍቻለሁ በሚል ሳይሳተፍ መቅረቱ የሚታወስ ሲሆን ፓርቲው በዘንድሮ ጠቅላላ ምርጫ የሚሳተፈው ግን የፖለቲካ ምህዳሩ ተሻሽሎ ሳይሆን ከምርጫ ቦርድ ጋር ጠባብ የንግግር መንገድ በመፈጠሩ መሆኑን አቶ አለማየሁ ይናገራሉ። በመላ ሀገሪቱ የነበሩት 230 ቢሮዎቹ ተዘግተው በአሁኑ ወቅት የአዲስ አበባው ጽህፈት ቤት ብቻ ክፍት መሆኑ ለእንቅስቃሴያቸው ትልቅ ፈተና እንደሆነባቸውም አልሸሸጉም። ኦነግ አሁንም በሀገሪቱ አንዳንድ አካባቢዎች ጦርነት እየተካሄደ ተቀባይነት ያለው ምርጫ ማካሄድ አዳጋች መሆኑን ቢያምንም የምርጫ ቅስቀሳውን በሚዲያ ብቻ በመገደብ በውድድሩ እስከ መጨረሻው እንደሚቀጥል አረጋግጧል። ጥሩ ነው። እኛም አቅማችን በፈቀደ መጠን እየተንቀሳቀስን ነው ያለነው። ለምርጫ ቦርድ ካንዲዴቶቻችንን አቅርበናል። ከዛ ውጪ ደግሞ የምርጫ ካምፔንን በተመለከተ በተሰጡን የሚዲያ ቦታዎች ላይ እየተገኘን የምርጫ ቅስቀሳ እያደረግን ነው። ካንዲዴቶቻችንም በየሚወዳደሩበት ቦታ ሄደው ራሳቸውን አትሊስት ከምርጫ ቦርድ ጋር ለማስተዋወቅ እየሞከሩ ነው። ከህዝቡ ጋር እንኳን መነጋገር አልተቻለም። አይ ቲንክ በዚህ አይነት ሂደት ላይ ነው ያለነው። እኛ እንግዲህ ከመጀመሪያውኑ ወደ ምርጫ ስንገባ ከምርጫ በፊት የሰላም ጉዳይ ቅድሚያ ሊሰጠው ይገባል ብለን ስቴትመንትም ስናወጣ ነበር። ያለው ሁኔታ ለምርጫ አመቺ አይደለም የሚል አቋም ነበረን። አሁንም ምርጫ ውስጥ የገባ ነው ያለው ሁኔታ ሁሉ ለምርጫ መልካም ስለሆነ ሳይሆን ያው በተገኘው እድል ከህዝብ ጋር ለመነጋገር አንድ እድል ይሰጣል በሚል እምነት ነው የገባንበት። አብዛኛው የኦሮሚያ ክልል እኛ የምንወዳደረው በኦሮሚያ ነው። አብዛኛው እንትናችን ይሄ የጦር ሜዳ አይነት ነገር ነው። ጦርነት ያለበት ቦታ ነው። ረብሻ ያለበት፣ ቫዮለንስ ያለበት አካባቢ ነው። ተንቀሳቅሶ ከህዝብ ጋር መነጋገር አይቻልም። ትንሽ አዲስ አበባ ነው ሰላም ያለው። አዲስ አበባ ውስጥ በሚዲያ በተሰጠን ሁሉ
እየተጠቀምን ነው። እሱን ያመለጠን እድል ያለ አይመስለኝም። ድሬዳዋ፣ ከሚሴ፣ የአማራ ክልል፣ ቤኒሻንጉል ጉሙዝ አካባቢ እንደዚሁ ተወዳዳሪዎች አሉ። እንግዲህ ያየነው ለምርጫ ሄዶ ተመዝግቦ ከምርጫ ቦርድ ጋር ተዋውቆ አንዳንድ ማሟላት ያለባቸውን ለማሟላት የኛ አባላት ሲሄዱ አይተናቸዋል። አንዳንድ ቦታ ጥሩ ነው። አንዳንድ ቦታ ላይ ግን የኛው ካንዲዴቶችም ችግር ሲገጥማቸው ማስፈራራትም ሲደርስባቸው አይተናል። ቀድመንም እንጠብቅ ስለነበረ ይሄ ብዙም አላስቸገረንም። ስለዚህ እንደ ምርጫ ዝግጅቱ እንደ ሀገሪቷ ተጨባጭ ሁኔታ ሲታይ ከህዝብ ጋር ተገናኝቶ ከህዝብ ጋር አውርቶ ከህዝብ ጋር ካንዲዴትን ራሱ መርጦ በፓርቲን ገምግሞ ለማስኬድ እድሉ አልነበረም። ይሄ ሰፊ የሆነ ዝግጅት የሚጠይቅ ነው የምርጫ ጉዳይ። ስለዚህ የሰላም ሁኔታ ያው በኦሮሚያም በሌላ ክልልም እንደምታውቂው ችግር አለ። ለምርጫ ካምፔን አመቺ አይደለም። ስለዚህ የኛ ውስንነት በአዲስ አበባ ነው። ባገኘናቸው ሚዲያዎች የኛ ሰዎች እየላክን ፖሊሲያችንን ለማስተዋወቅ ሙከራ እያደረግን ነው ያለነው። አብዛኞቹ የአመራር አካላት በዚህ ምርጫ ላይ ተሳታፊ ናቸው። ጥቂቶች አልተሳተፉም። እሱም ያው ፓርቲያችን ባደረግነው ግምገማ ለጸጥታ አስተማማኝ ሁኔታ ያለበት ቦታ ካለ ያንን ግምት ውስጥ በማስገባት ነው ለማስቀረት የተሞከረው እንጂ ምርጫ በማካሄድ በሚቻልባቸው ቦታዎች ሁሉ ለመሄድ ተሞክረዋል ማለት ነው። ስለዚህ አብዛኞቹ የማዕከላዊ ኮሚቴም የስራ አስፈጻሚ በዚህ ምርጫ ላይ ተሳታፊ ናቸው። በአጋጣሚ የጃልዳውድ የትውልድ ስፍራ ላይ ያለው የጸጥታ ሁኔታ ያው በሚዲያም በምንም ሲዘገብ ስለነበረ ሆሮ ጉዱሩ አካባቢ ነው። በጣም አስቸጋሪ ሁኔታ ስላለ ወደዛ መሄዱ ጥሩ ላይሆን ይችላል በሚል ነው ፓርቲ ወስኖ እሳቸው እንዳይሳተፉ ያደረገው ማለት ነው። ኦነግ ለሰባተኛው ጠቅላላ ሀገራዊ ምርጫ 128 እጩዎችን ማቅረቡን የገለጹት አቶ አለማየሁ ከነዚህም ውስጥ ግማሽ ያህሉ ለሕዝብ ተወካዮች ምክር ቤት፣ 50 የሚሆኑት ለኦሮሚያ ክልል ምክር ቤት፣ ቀሪዎቹ ደግሞ በአማራ ክልል ከሚሴ፣ ቤንሻንጉል ጉሙዝ፣ አዲስ አበባ፣ ድሬዳዋና ሐረሪ ክልል የሚወዳደሩ መሆናቸውን አክለው ገልጸዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቀዳማዊ ፓትርያርክ ለመላው የቤተክርስቲያኗ ተከታዮች፣ ለሀገር መሪዎችና ልሂቃን እንዲሁም ለመላው የኢትዮጵያ ሕዝብ የሰላም ጥሪ አቀረቡ። የቤተክርስቲያኗ ቀዳማዊ ፓትርያርክ አባ ማቲያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የሰላም ጥሪውን ያቀረቡት ዛሬ በተጀመረው የቅዱስ ሲኖዶስ የርክበ ካህናት ጉባኤ ላይ ነው። ፓትርያርኩ ባስተላለፉት መልእክትም ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በሌላ እንዳልሆነ በመግለጽ የሀገር መሪዎች ህዝብን እንዲያደምጡ ጠይቀዋል። ሀገርን በኃላፊነት ተረክባችሁ በላዕላዊ በማዕከላዊና በታህታዊ መዋቅር የምትገኙ እንዲሁም አማራጭ ሀሳብ አለን ብላችሁ የምትንቀሳቀሱ ልሂቃነ ሀገር ሁላችሁም እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ህዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ፣ ድምጹንም ስሙ፣ የሱ ገንዘብ በሆኑ ፍጡራንም አስጨክኑ። ሰውን መያዝ የሚቻለው ህሊናን በመርታት እንጂ በሌላ አይደለምና ነው ብለዋል። ሀገርን በኃላፊነት የተረከባችሁ በላዕላዊ በማዕከላዊና በታህታዊ መዋቅር ያላችሁ የምትኖሩ የምትገኙ እንደዚሁም አማራጭ ሐሳብ አለን ብላችሁ የምትንቀሳቀሱ ልሂቃነ ሀገር ሁላችሁም እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ህዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ፣ ድምጹንም ስሙ። የሱ የሆነውን ገንዘብ የሱ በሆነው ገንዘብ ፍጡራን የሆኑ የሱ በሆኑ የሱ ገንዘብ በሆኑ ፍጡራንም አትጨክኑ። አክለውም ህዝቡ የሚፈልገው በአንድነትና በእኩልነት መኖርን፣ በሰላም ወጥቶ መግባትን፣ የፍትህ መስፈንን፣ ለኑሮ የሚበቃ ምጣኔ ሀብት ማግኘትን፣ የእምነት ነጻነትና እኩልነት መረጋገጥንና የመሳሰሉት መሆናቸውን በመጥቀስ የሀገር መሪዎች የህዝቡን ፍላጎትና
የልብ ትርታ በሚገባ እንዲያዳምጡ ጥሪ አቅርበዋል። ህዝቡ እነዚህ ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ ያደምጣል ይከተላልም። ስለሆነም ለሁሉም ልጆቻችንና ወገኖቻችን የምናስተላልፈው ወቅታዊ ጥሪ ሁሉንም ችግሮቻችን በሰላምና በሰላም ብቻ ለመፍታት ተባበሩ የሚል ነው። ከዚህ ውጪ የሚደረገው አማራጭ ሁሉ ለዘላቂ ሰላማችን አይበጅም ብለዋል። ቅዱስ ሲኖዶስ በዓመት 2 ጊዜ ከሚያደርጋቸው ጉባኤያት አንዱ በዓለ ትንሣኤ በተከበረ በ25ኛው ቀን የሚያካሂደው የርክበ ካህናት ጉባኤ ሲሆን የዘንድሮ ዓመት የርክብ ካህናት ጉባኤም በዛሬው ዕለት መካሄድ ጀምሯል። የዚህ የቅዱስ ሲኖዶስ ጉባኤ ዋና ዓላማም ሃይማኖታዊና ሀገራዊ አበይት ጉዳዮችን በማጥናት በመገምገም መልካም አስተዳደርን ማስፈንና ለተሻለ መንፈሳዊና ማህበራዊ አገልግሎት መሰረት የሚሆኑ ውሳኔዎችን ማሳለፍ እንደሆነ የቤተክርስቲያኗ መረጃ ያመላክታል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።